ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን እንድትቀጥሉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን እንግዲህ ትኩረት የሚያደርገው በቀጥታ የዋይት ሃርት ሌን የቶትናም ስቴዲየም ፍልሚያን በተመለከተ ይሆናል። ሊቨርፑል ቶትናምን 2-1 ባሸነፈበት ጨዋታ ብዙ ትዕይንቶች የተመለከትንበት፣ ይሄ በዚህ ሳምንት የሚጠበቀው ትልቅ ጨዋታ በምን አይነት መልኩ ነው የተጠናቀቀው? የሶስት ተከታታይ የፕሪሚየር ሊግ ድል በሁሉም ውድድሮች የአርነ ስሎት ሊቨርፑል በሶስት ተከታታይ ጨዋታዎች ላይ ያስመዘገበው ድል ባለፉት 6 ተከታታይ ጨዋታዎች ምንም አይነት ሽንፈት ሳያስተናግድ 4 ድል 2 አቻ ተለያይተው ቢያንስ በውጤት ረገድ በተወሰነ መልኩ በአጫወት መሻሻል እድገት እያሳየ የሚገኘው ቡድን በክለቡ ሪከርድ ፈራሚ በአሌክሳንደር ኢሳቅ እና በልዩ ብቃት ላይ የሚገኘው ምናልባት በዘንድሮ ሲዝን ወደ ፕሪሚየር ሊጉ ከመጡ ትላልቅ ገንዘብ ከወጣባቸው ምርጥ ፈራሚዎች መካከል የመጀመሪያ ግንባር ቀደም አስደናቂ ብቃቱን ከመጀመሪያ ጨዋታ እስካሁን ድረስ በወጥነት እያሳየ የሚገኝ ቋሚ ሆኖ በተሰለፈባቸው ጨዋታዎች ሁሉ ልዩነት እየፈጠረ የሚገኘው የዓመቱ የግማሽ ሲዝን እስካሁን ድረስ ባለው ምርጡ ፈራሚ ተደርጎ በሁሉም የሚዲያ ባለሙያዎችም የእግር ኳሱን ቤተሰብ ተቀባይነት ያገኘው ሂጎ ኤኪቲኬ አንዷን ግብ አስቆጥሮ ለሊቨርፑል ኢሳቅና ኤኪቲኬ በአንድ ጨዋታ እንግዲህ ግብ ሲያስቆጥሩ ለቶትናም ብቸኛዋን ግብ ሪቻርልሰን ተቀይሮ በመግባት በማስቆጠር ጨዋታው 2-1 ተጠናቋል። ይሄ ጨዋታ ላይ ትኩረት እናደርጋለን። በርካታ ነጥቦች ማንሳት አለብን። ይህ ጨዋታ ብዙ የምንወያይበት የተለያዩ ትዕይንቶች የተመለከትንበት የሊቨርፑል የጌም ኮንሰንትሬሽን እና ጌም ማኔጅመንት ጉዳይ አሁንም ድጋሚ ጥያቄ ሊነሳበት የሚችል መሪ በሆኑበት ሰዓት አድቫንቴጅን የሚያስጠብቁበት የጨዋታ ፕላን ስትራክቸር ሌላ መልክ ይዟል። ነገር ግን ቡድኑ ታክቲካሊም ቴክኒካሊም ራሱን አቀናጅቶ በዚህ ጨዋታ የ2-0 አድቫንቴጅን የወሰደበት ምዕራፍ ጌሙን ኮንትሮል ያደረገበት መንገድ ሲደነቅ፣ በመጨረሻ ደቂቃዎች ግን በተፈጠሩ የተጋጣሚ ጫና የሚታዩ መዝረክረክ፣ የነበረው ጥንካሬ አለመቀጠል፣ ሶሊድ የነበረው ብቃት በአንዴ መውረድ ሲያሳይ ምክንያቱ ምንድን ነው የሚለው ጉዳይ ላይም እንወያያለን። በአጠቃላይ ግን ስሎት ለ3 ተከታታይ ጨዋታ በሁሉም ውድድሮች ድል ያደረጉበትን የሊቨርፑል ጥሩ ጊዜ የታየበት ሰሞነኛ ብቃት መሆኑን በአጠቃላይ ጠቅላላ አድርገን ስንመለከተው በእንዲህ መልኩ ሊቨርፑል እንግዲህ ወደ 5ኛ ደረጃ ከፍ ያለበት ከቼልሲ ጋር በነጥብ እኩል ሆኖ በግብ ክፍያ እንግዲህ ተለያይቶ 5ኛ ደረጃ ላይ ለመቀመጥ ያስቻለውን ድል በቶትናም ስቴዲየም ማስመዝገብ ችሏል። ጨዋታው እንዴት ተመለከታችሁት? ሁለት የተለያየ 45 ከመጀመሪያ 45 የበለጠ ሁለተኛ 45 ትኩረት የሚስብ እንቅስቃሴዎች የበዙበት፣ በተለይ ደግሞ የነ ፍሎሪያን ቪርትዝ በምሽቱ ጨዋታ የነበራቸው እንቅስቃሴ አስደናቂ የነበረበት ምሽት ነው። ብዙ ትዕይንቶችን አይተናል። እስቲ አንድ በአንድ የምንመለከት ይሆናል። ነገር ግን የዛሬ የእንግሊዝ ጋዜጦች ትኩረት ምንም በተመለከተ ይሆናል የሚለውን እስቲ አንዳንድ ጉዳዮችን ከጋዜጦች መነሻ አድርገን ምንመለከተው ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ አርሴናል ወደ ኤቨርተን ስቴዲየም ተጉዞ 1-0 ያሸነፈበት፣ ሲቲ በአስደናቂ ብቃት በሜዳው ዌስትሃምን 3-0፣ የቼልሲ እና ኒውካስል ጨዋታ በሴንት ጄምስ ፓርክ 2 አቻ የተለያዩበትን ጨዋታ በተመለከተ ዝርዝር ጉዳዮች ይዘንላችሁ ምንመጣ ይሆናል። ዛሬ የአፍሪካ ዋንጫ ይጀምራል። አስቶን ቪላ እና ማንቸስተር ዩናይትድ ቀሪ ብቸኛ የፕሪሚየር ሊግ የዛሬ ፊክስቸር ይሆናል። በእነዚህም ዙሪያ
ምናነሳቸው ነጥቦች ይኖራሉ። እስቲ የእንግሊዝ ጋዜጦችን የዛሬ ለህትመት የበቁ ተነባቢ የህትመት ውጤቶችን እንመልከት። በተለይ ሁሉም ትኩረት ያደረጉት ከሊጉ ሻምፒዮን ጋር የአምናው ሻምፒዮን ጋር ትኩረት አድርገው በስፋት እየጻፉ የሚገኙት ከዴሊ ኤክስፕረስ አንስቶ እነ ዴሊ ስፖርትን እነ ዴሊ ሚረርን ብትመለከቱ ሂጎ ኤኪቲኬን፣ አሌክሳንደር ኢሳቅን፣ ቪክተር ዮከሬስን ከዚህ ፕሮግራም በመቀጠል የምናነሳውን እንዲሁም በማንቸስተር ዩናይትድ ቤት አለመረጋጋቱ የበለጠ ከፍ ያለውና በዚህ የጃንዋሪ የዝውውር መስኮት ክለቡን እንደሚለቅ የሚጠበቀው ሜኑ የእንግሊዝ ጋዜጦች የዛሬ ትኩረት ናቸው። ነገር ግን ትላልቅ ጋዜጦች ትኩረታቸው በአጠቃላይ የሊቨርፑልን ድል በተመለከተ ጨዋታው ላይ የተፈጠረውን ሪያክሽን በአጠቃላይ ትኩረት ያደረገ ነው። ጨዋታው እንዴት ተመለከታችሁት? እናንተ በፊት ገጽ የወጡትን የጋዜጣ የዛሬ የህትመት ውጤቶችን እየተመለከታችሁ በዝርዝር ጨዋታውን እስቲ ድረ ጨዋታ ግምገማ እንመልከት። ለእናንተ ጨዋታው እንዴት ነበር? ሊቨርፑል አድቫንቴጅ በወሰደባቸው ደቂቃዎች ጌሙ ማኔጅ ለማድረግ የመረጠበት መንገድ ትክክል ነው? የመጨረሻ ደቂቃ ላይ የተፈጠረውን ጫና ለመቋቋም የመረጡበት መንገድና የቲሙ የመከላከል ጥንካሬ በጎዶሎ ብቻ ሳይሆን ሁለት ተጫዋች በቀይ ካርድ የወጣበት ቡድን ክለቡ ላይ እንደዚህ በመጨረሻ ደቂቃ ውጥረት ጫና መፍጠር ነበረበት ወይ የሚለውም ሌላም ያነጋግር ነጥብ ነው። ነገር ግን የጨዋታው የመጀመሪያ ትዕይንት የተፈጠረው እንግዲህ ከረፍት በፊት በዛቪ ሲሞንስ ቨርጂል ቫንዳይክ ላይ ልክ እንደ አንቶኒ ጎርደን ሊቨርፑልና ኒውካስል በዘንድሮ በሴንት ጄምስ ፓርክ ባደረጉ ጨዋታ ቫንዳይክ ላይ አንቶኒ ጎርደን የሰራውን ፋውል ታስታውሳላችሁ። ከቫንዳይክ እግር ውስጥ ኳሱ ከወጣ በኋላ ቫንዳይክ ኳሷን የመታበት እግር ሳይሆን የቆመበትን እግር ላይ ነው ፋውል የሰራው። አሁን ኳሷን ነው ታርጌት ያደረገው ወይስ ተጫዋቹን ነው የሚለው ጉዳይ አሁን እዛ ጋር የቫር ዳኞች የተመለከቱት ትልቁ ጉዳይ ዛቪ ሲሞንስ ኳሱን ታርጌት ካደረገ በቀጥታ ቫንዳይክ እየተጫወተ ባለበት እግሩ ላይ ነው ዳይሬክት ኳሱን ብሎክ ለማድረግም ኢንተርሰፕትም ለመንጠቅም ጥረት ማድረግ የነበረበት። ግን ይሄ ተጫዋች በቀጥታ ይሄ እነሱ በተለምዶ ሬክለስ ቻሌንጅ የሚሉት በግዴለሽነት የሰራው ጥፋት የሚጫወትበት እግሩን ሳይሆን የቆመበትን የመጫወቻ እግሩን ነው ፋውል የሰራው። ስለዚህ ታርጌት አድርጎ ሄዶ ኳሷን ሳይሆን በእንቅስቃሴው ወደ ፋውል ነው። ለዛ ነው በቀጥታ ቀይ ካርድ ለዛቪ ሲሞንስ ጆን ብሩክስ እንዲሰጡ የቫር ዳኞች ጠርተው በድጋሚ ምስል ታይቶ ቶትናም ጨዋታው ከረፍት በፊት ነው በጎዶሎ በ10 ተጫዋች ማድረግ የጀመረው። ይሄ ፋውል የተሰራው እንግዲህ 33ኛ ደቂቃ ነው። እስከዛ ድረስ በነበሩ እንቅስቃሴዎች ሊቨርፑል በፍሎሪያን ቪርትዝ፣ ቶትናም ደግሞ በኮሎሙዋኒ ያገኙት ሁለት ትላልቅ እድሎች ውጪ ከረፍት በፊት ያለው የሁለቱ ክለቦች ፉክክር የዛን ያክል ብዙም ውጤታማ አልነበረም። የሊቨርፑል በበለጠ ጥንቃቄ መውሰድ፣ ቶትናም በተገኙ አድቫንቴጆች ለማጥቃት መሞከር በአብዛኛው በእንደዚህ መልኩ ውጥረት የተሞላው ታክቲካሊ የነበሩ ፍልሚያዎች ናቸው። ነገር ግን በዚህ መሀል የሊቨርፑል የአማካይ ክፍል በቶትናም የአማካይ ክፍል ላይ የፈጠሩት የበላይነትና የወሰዱት የኳስ ቁጥጥር ብልጫ በዛ ደረጃ የማጥቃቱ አቅም እኩል ተመሳሳይ አልነበረም። ሊቨርፑል በበለጠ ጨዋታውን ኮንትሮል አድርጓል፣ ግን ማጥቃቱ ላይ ሻርፕ አልነበሩም። ወይም ወደ ሶስተኛ ሜዳ ክፍል ከገቡ በኋላ በቀላሉ የሚባላሹ የሚታዩ ጥቃቅን ስህተቶችን እየፈጠሩ ወዲያው ያን የማጥቃት እንቅስቃሴ በሚያደርጉበት ወቅት ይበላሻል። እንደገና ጨዋታው ይጀምራል። ሊቨርፑል በሃይ ፕረስ ይነጥቃል። እርጋታ ባለው መንገድ ጨዋታውን ይጀምራሉ። እንደገና ኳሶች ይበላሻሉ። የተቆራረጠና መነጣጠቅ የበዛበት የመጀመሪያ 45 ነበርና ዛቪ ሲሞንስ 33ኛ ደቂቃ ላይ ከአርቢ ሌፕዚግ 65 ሚሊዮን ዩሮ ገደማ ተከፍሎበት የመጣው ይሄ ኔዘርላንዳዊ ተጫዋች የብሔራዊ ቡድኑ አምበል
የብሔራዊ ቡድን ጓደኛው ቫንዳይክ ላይ በሰራው ጥፋት በቀይ ካርድ ከሜዳ ተወገደ። ከረፍት በፊት ትላልቅ ትዕይንቶች ከነበሩት መካከል ዋነኛው ትኩረት የሚስበው የዚህ ተጫዋች በቀይ መውጣት የኮሎሙዋኒ ሄዲንግ እና የፍሎሪያን ቪትዝ ሙከራ ነበር። ከረፍት በኋላ ነው እንግዲህ የጨዋታው ትዕይንት የጀመረው። የቶትናምን ሞግደል የተመለከቱት ስሎት ጨዋታው ላይ የበለጠ ጫና ለመፍጠርና በቁጥር ከፍ ብሎ ለማጥቃት ባቀዱት መሰረትና የጨዋታ ፕላናቸውን በጠቅላላ ለመቀየር መወሰናቸውን ተከትሎ ከረፍት ሲገቡ ኮነር ብራድሊ ባጋጠመው መጠነኛ ህመም፣ ጉዳት አይደለም ህመም፣ ከጨዋታው በኋላ ስሎት ገልጸዋል። ስለ ኢሳቅም አፕዴት አለን። ለማንኛውም ግን ወደ መጨረሻ እናነሳለን። የኢሳቅ ጉዳት በተጠበቀው ደረጃ ከባድ አለመሆኑን በስተመጨረሻ አንዳንድ መረጃዎች እየወጡ ነው የሚገኙት እና ብራድሊን በኢሳቅ በመቀየር ይሄ ተጫዋች ቋሚ አልነበረም። ባለፈው ከብራይተን ድል ጋር ተያይዞ ሊቨርፑል በዚህ ጨዋታ የአንድ ተጫዋች ለውጥ ነው በነገራችን ላይ ማድረግ የቻሉት። በቀኝ ፉልባክ ላይ ኮነር ብራድሊን በማስገባት በጄ ጎሜዝ ቦታ የተደረገ ብቸኛ ለውጥ ይሄ ነው እና እረፍት ላይ ብራድሊን እዛው በማስቀረት ሰቦዝላይን ወደ ቀኝ ፉልባክ በመውሰድ ከፊት መስመር በኩል 3 ሌላ ተጨማሪ የአጥቂ አማራጮችን በማብዛት ነው ሁለተኛና 45 የጀመሩት። እንግዲህ ፍሎሪያን ቪትዝ በዘንድሮ የውድድር ዓመት የመጀመሪያ አሲስቱን ባደረገበት፣ አሌክሳንደር ኢሳቅ ሁለተኛ የሊግ ግቡን ባስቆጠረበት የጨዋታ እንቅስቃሴ 56ኛ ደቂቃ ሊቨርፑል በጨዋታው ቀዳሚ የሆነበት የቪትዝ አስደናቂ ስሩ ፓስ የኢሳቅ የሚታወቅበት የአጨራረስ ኳሊቲ በታየበት እንቅስቃሴ ኢሳቅ አስቆጠረ። ሴሌብሬት ማድረግ አልቻለም። ከኒኪ ቫንደቬን ጋር በአንድ ኳስ ላይ ነበር ሁለቱም እኩል ሮጠው። እንግዲህ በኢሳቅ ታይሚንግ እና የአጨራረስ ብቃት በግሩም ሁኔታ በግራ እግሩ አስቆጠረ። ተጫዋቹ ያስቆጠረበት እግሩ ላይ ነው እንግዲህ ሚኪ ቫንደቬን የተንሸራተተበት መንገድ ተጫዋቹን በቀጥታ እግሩ ላይ ነው ጉዳት እንዲያስተናግድ ያደረገው። በእርግጥ ኢሳቅ በሰዓቱ ግቧን ካስቆጠረ በኋላ የግራ እግሩን ጉልበቱን ነበር የያዘው እና በአብዛኛው የተሰጋው የነበረው የኤሲኤል ጉዳት እንዳይሆን ነበር። ምክንያቱም ከስር የቁርጭምጭሚቱ ላይ ነበር ተጫዋቹ እግሩ የታጠፈው ቁርጭምጭሚቱ አካባቢ ነው። ከዛም በኋላ የመጀመሪያ ስቴጅ የታየው ፔን ጉልበቱ ላይ ነበር እና አብዛኛው የእግር ኳስ ቤተሰብም የሊቨርፑል ደጋፊዎችም የሰጉት የተጫዋቹ ጉዳት አይነት ኤሲኤል እንዳይሆን ነው። ነገር ግን ተጫዋቹ በቀጥታ ጉዳት ያጋጠመው ቁርጭምጭሚቱ ላይ ነው። ቁርጭምጭሚቱ ላይ ማጋጠሙን ተከትሎ ያን የመሰለ ሊቨርፑልን በዚህ ጨዋታ አድቫንቴጅ እንዲወስድ ቀዳሚ እንዲሆን በእግሩ ማጨራረስ የቪትዝ የጨዋታው ጥረት የመጨረሻ ፍሬ ያፈራበትን እንቅስቃሴ በታየበት አጋጣሚ እንግዲህ ኢሳቅ አስቆጠረ። ሴሌብሬት ማድረግ አልቻለም። ምክንያቱም ጉዳቱ ህመሙ ጠንካራ ስለነበር መነሳት አልቻለም። ኢሳቅ የገባው ከረፍት በኋላ ነው። እዛው ከቡድኑ ጋር አብሮ ነው የገባው። 56ኛ ደቂቃ ላይ አስቆጠረ። በሜዳ ውስጥ መቆየት የቻለው 11 ደቂቃ ነው። በ11 ደቂቃ ውስጥ 5 ተች አደረገ። የመጨረሻ ተቹ ኳስና መረብን ያገናኘ ነበር። ከዛ በላይ መቀጠል አልቻለም። አልተነሳም። ግቧን አስቆጥሮ ሴሌብሬትም አላደረገም። መነሳትም አልቻለም። የሕክምና እርዳታ ተደርጎለት በዛው ነው ተቀይሮ የወጣው። በጣም አሳዛኝ አጋጣሚ ለአሌክሳንደር ኢሳቅ። ይህ 125 ሚሊዮን ፓውንድ የተከፈለበት በብዙ መልኩ የተጠበቀ የሲዝኑ አጀማመር እንግዲህ ተጫዋቹን በማች ፊትነስ እና ፕሪሲዝን ማምለጡን ተከትሎ ተጫዋቹ ወደ ሪትም ለማምጣት ወደ ጨዋታ ፊትነስ ለማምጣት ብቁ ሳይሆን ቀርቶ ለረጅም ጊዜ ሲጠበቅ ሲታገሱት ቆይተው እንግዲህ በስተመጨረሻ ወደ ማች ፊትነስ ሲመጣ ከቡድኑ ውጤት ጋር ተያይዞ ሲወቀስ ሲተች ቆይቶ በስተመጨረሻም ከቤንች ላይ ተነስቶ የዚህ ጨዋታ ትልቁ ልዩነት ነበር በእግሩ ማጨራረስ በለመደው ስቴዲየም እና በለመደው ቡድን ላይ። ታስታውሳላችሁ አሌክሳንደር ኢሳቅ ወደ ኒውካስል ከመጣበት ጊዜ አንስቶ እንደ ቶትናም ከፍተኛ ቁጥር ያለውን ግብ ያስቆጠረበት ክለብ የለም። የትናንት ምሽቱ ግብ 7ኛ ግቡ ነው በቶትናም መረብ ላይ። ከፕሪሚየር ሊግ ተጋጣሚዎች አሌክሳንደር ኢሳቅ ከፍተኛውን ግብ ኳስና መረብን ማገናኘት የቻለው
ከቶትናም ጋር ነው እና በግሩም አጨራረስ ያውም የፍሎሪያን ቪትዝ የመጀመሪያ ግብ የሆነ ኳስ አመቻችቶ ያቀበለበትን እንቅስቃሴ ኢሳቅ ወደ ግብ ቀየረ። ሊቨርፑል ቀዳሚን አደረገ። በ11 ደቂቃ የሜዳ ውስጥ ቆይታ አሌክሳንደር ኢሳቅ ተቀይሮ ወጣ። ባጋጠመው ጠንከር ያለ ጉዳት የፊዚዮ ግሩፕ አባላት እንግዲህ የቀድሞ የየክለቡ ፊዚዮ ቴራፒስት የነበሩ ባለሙያዎች እንግዲህ አሁን ላይ ከክለብ ከለቀቁ በኋላ ጡረታ ከወጡ በኋላ በኤክስ ገጽ ላይ የከፈቱት ኦፊሻል አካውንት አለ። ስለ ተጫዋቾች ጉዳት የሚዘረዝሩበት ከጉዳቱ አይነት ካጋጠመው ህመም ከጉዳቱ የተከሰተበትን እንቅስቃሴ ቦታውን በመለየት ግጭቱን አይነት የአሰልጣኙን አስተያየት ሁሉንም ጉዳይ ሰብስበው ግምቶችን ያስቀምጣሉ። በአብዛኛው ደግሞ ፕሮባቢሊቲው የእነሱ ግምት እውን ሲሆን እንመለከታለን ወይም ተቀራራቢ ነው። ለምሳሌ በዘንድሮ የውድድር ዓመት የነ ጋብርኤልን፣ ጀሪሚ ፍሪምፖንግን የተለያዩ ተጫዋቾችን ባሉት መሰረት እንደዛ ሲሆን አይተናል እና በአሌክሳንደር ኢሳቅ ላይ የመጀመሪያ የታዩ ምልክቶች ወደ ኤምሲኤል ከፍ ያሉ ሊሆኑ ይችላሉ፣ ኤሲኤልም ሊሆን ይችላል የሚል ስጋት ነበር። ነገር ግን ተሻሽሎ በወጣው ሪፖርት መሰረት ተጫዋቹ ቁርጭምጭሚቱ ላይ ጠንከር ያለ ጉዳት የሚያጋጥመው ከሆነ የተለያየ ስቴጅ አለው። ግሬድ 1 ከሆነ ለ8 ሳምንት እስከ 10 ሳምንት ከሜዳ ያርቀዋል። ግሬድ 2 ከሆነና መካከለኛው ከሆነ ከ2 እስከ 8 ሳምንት ድረስ ከሜዳ ሊያርቀው ይችላል። ነገር ግን ከሁለቱ ከፍ ካለ በቀጥታ ሊሆን የሚችለው ጉልበቱ ላይም ተጨማሪ ህመምና ጉዳት ሊኖር ስለሚችል ከ2 ወር በላይ ላልተወሰነ ጊዜ ከሜዳ ሊያርቀው ይችላል የሚል ግምት ነው እና እንግዲህ የመጨረሻ ነገ የሕክምና ምርመራ ተደርጎለት በአሌክሳንደር ኢሳቅ በኩል የሚወጣውን የጉዳት መረጃ ይዘን እንግዲህ ነገ ጉዳዩን ተመልክተን ለሰኞ ንጋት ፕሮግራም የምናሰናዳ ይሆናል እና ይሄ ተጫዋች እድለኛ አይደለም። በነገራችን ላይ በዘንድሮ ሲዝን በየክለቡ ያሉ አጥቂዎች ከቶትናም ጋር በሚያደርጉት ጨዋታ ተመሳሳይነት ያለውን ጉዳት እያስተናገዱ ነው። ታስታውሱ እንደሆን የማንቸስተር ዩናይትዱ ቤንጃሚን ሼሽኮ ጠንከር ያለ ጉዳት ያጋጠመው ከሚኪ ቫንደቬን ጋር በነበረው የአንድ ለአንድ ግንኙነት ነው። ከዛ በፊትም የብራይተኑ አጥቂ ዌልቤክ በጉዳት ለተወሰኑ ሳምንታት ከሜዳ ሲርቅ በሚኪ ቫንደቬን የደረሰበት ጉዳት ነው። አሁን ደግሞ አሌክሳንደር ኢሳቅና በአንድ የሶሻል ሚዲያ ፖስት ላይ የተመለከትኩት ጽሁፍ እንግዲህ እግር ኳሳዊ አይደለም። ሚኪ ቫንደቬን ሆን ብሎ የዘንድሮ ሲዝን የሊጉን አጥቂዎች እየጎዳ ይገኛል የሚል አንድ የገለልተኛ ስፖርት ተመልካች የጻፈውን ጽሁፍ ተመልክቼ በርካታ ሪትዊት የተደረጉ ኮሜንቶችን ስላየው ምናልባት ይህ ጉዳይ ደግሞ ወደ እግር ኳሱ ቤተሰብ በስፋት ይገባና ያልተገባ ነገር እንድንቀበል ወይም እንድንመለከት ያደርጋል እና ይሄ አጋጣሚ ነው። ምክንያቱም እነዚህ 3 አጥቂዎች የተጎዱት ከአንድ ተጫዋች ጋር ተገናኝተው መሆኑ ሊያስገርም አይገባም። ምክንያቱም ሚኪ ቫንደቬን ተከላካይ ነው። እነዚህ አጥቂዎች ደግሞ ከእሱ ጋር በአንድ ለአንድ ግንኙነት በተደጋጋሚ መገናኘታቸው አይቀርም። ኳስን ለማስጣል ክለቡን ለመከላከል በሚያደርገው ጥረት ላይ አጋጣሚዎች ሁሉ ወደ ጉዳት ሊቀየሩ ይችላሉ። ስለዚህ ይሄ ተጫዋች አንደኛ ፕሮፌሽናል ነው፣ ሆን ብሎ ተጫዋቾችን አይጎዳም እና እንዲህ አይነት ጽሁፎች በስፋት እየተነሱ ነው። ለማንኛውም ኢሳቅ ተቀየረ። አሰልጣኙ በዛ ደቂቃ 60ኛ ደቂቃ ላይ ያው ሕክምና እየተደረገለት ወደ 4 ደቂቃ በሜዳ ላይ መቆየት ቻለ። ተቀይሮ ከወጣ በኋላ ለመጀመሪያ ጊዜ ከወራት በኋላ ጀሪሚ ፍሪምፖንግ ወደ ሜዳ ገባ። ፍሪምፖንግ ወደ ሜዳ ከገባ በኋላ በቀጥታ አሰልጣኙ የሞከሩት መሐመድ ሳላ ቦታ ነው። ልክ በዘንድሮ ሲዝን ተጫዋቹ ሲፈርም በታቀደለት መሰረት የሳላም ሌላ አማራጭ መሆን ይችላል፣ እንደ ፉልባክም ማገልገል ይችላል በሚል ታሳቢ ተደርጎ መምጣቱን ተከትሎ ይሄን ተጫዋች በቀኝ የፊት መስመር ፖዚሽን ላይ በማሰለፍ እንደገና ወደ 4-3-3 የሊቨርፑል ቅርጽ ተቀየረ።
ቀድሞ ከነበረው የዲያመንድ ፎርሜሽን 4-3-1-2 ፎርሜሽን ወደ 4-3-3 ተቀይሮ ጀረሚ ፍሪምፖንግ በጄደን ስፔንስ ፖዚሽን ላይ እንዲጫወት ተደረገ። የሊቨርፑል ተጭኖ መጫወት ቀጥሎ በተለይ ይሄ ኒውሜሪካል አድቫንቴጅ ቶትናም ላይ የወሰዱበት የጨዋታ እንቅስቃሴ በደንብ የሚስተዋለው አማካይ ስፍራ ላይ ሊቨርፑል አማካይ ክፍሉን አላሸጋሸገም። በሜዳ ውስጥ በባህሪ 5 የአማካይ ተጫዋቾች አሉ። ሰቦዝ ላይ ወደ ቀኝ ፉልባክ ሲመጣ 4 አማካዮች አሉ ሜዳ ውስጥ ለሊቨርፑል። ቶትናም በአማካይ ባህሪ ያላቸው 3 ተጫዋቾች ናቸው። 2ቱ በኤክስፒሪየንስ በእድሜ ደረጃ ደግሞ ከሊቨርፑል አማካዮች ያነሱ ናቸው። ከቤንታንኩር ውጭ ሉካስ ብራግቪል እና ግሬ የዛን ያክል ኤክስፒሪየንሳቸው ከፍተኛ አይደለም። በእድሜም ወጣቶች ናቸው። ብዙ ገና የሚጠበቅባቸው ተጫዋቾች ናቸው። ሊቨርፑል አማካዩን ስፍራ ዶሚኔት ያደርጋል። ፋይናል ሰርድ ደግሞ ለክሪስቲያኖ ሮሜሮ የመከላከል ጥንካሬ ያው በመጨረሻም ውጤቱን የመቀየር አቅም ቡድኑ እያሳየ ዋጋ ቢያስከፍልም ግን የሮሜሮ የመከላከል ጥንካሬ በደንብ ይስተዋል ነበር። 66ኛ ደቂቃ ላይ ጀረሚ ፍሪምፖንግ ፓስ ያደረገውን ኳስ ዲፍሌክት ሆኖ ወደ ቦክስ የተሻገረውን ኳስ ሂጎ ኤኪቲኬ በጭንቅላት ከክሪስቲያኖ ሮሜሮ ላይ ቀደም ብሎ እንግዲህ ፋውል የሚመስል እንቅስቃሴ አለ። በእጆቹ ሮሜሮን የገፋ ይመስላል። ኤኪቲኬ ያስቆጠረ። የሊቨርፑል አድቫንቴጅ በ10 ደቂቃ ልዩነት 2-0 ሆነ። ኢሳቅ 56 ላይ ኤኪቲኬ 66 ላይ ያስቆጠረ። በ10 ደቂቃ 2 ጎል። ከረፍት በኋላ የነበረው የሊቨርፑል ተነሳሽነት፣ የማጥቃት ፍላጎት በተለይ የፍሎሪያን ቪርትዝ ሁለገብ ሚና የበለጠ በምሽቱ ጨዋታ ካልተሳሳትኩ የጨዋታውም ኮከብ ተብሎ የተመረጠው እሱ ነው። ኤኪቲኬ እንግዲህ ዘሎታል የምሽቱ ጨዋታ የጨዋታው ኮከብ ተብሎም የተመረጠው ለዛም ቪርትዝ በጨዋታው እንግዲህ ኤኪቲኬ ሊቨርፑልን የ2-0 አድቫንቴጅን ከፍ ሲያደርግ በልዩነት ነው። ይህ ተጫዋች ባለፉት 3 ጨዋታዎች ባለፈውም ሳምንት አንስተን ከአባ ጋብረን በጋራ ሆነን ያነሳነው ነጥብ ነበር። የኤኪቲኬ ፊርማ በሊቨርፑል ቤት በልዩነት የሚነሳ ነው። በመጀመሪያ ደረጃ ተጫዋቹን ካስፈረሙበት ጊዜ አንስቶ የሚናገሩት አንድ ተመሳሳይ ቃላል የክለቡን ባህሪና ምስል ለመላመድ ቀናት አልፈጀበትም። ቀናት ራሱ በፍጥነት አዳፕት ማድረግ የቻለ ንቃቱ፣ ፍላጎቱ በተለይ የስፕሪት ተጫዋች መሆኑ፣ በሜዳ ውስጥ ያለው እንቅስቃሴ ደግሞ የበለጠ ታርጌት ነው። አጨራረሱ፣ ፖዚሽን አያያዙ ባለፉት 3 ጨዋታዎች 5 ግብ አስቆጥሯል። በዘንድሮ ሲዝን 14 ቋሚ ሆኖ በተሰለፈበት ጨዋታ 12 ግቦች ላይ ተሳታፊ መሆን ችሏል። በፕሪሚየር ሊጉ ብቻ 8 ግብ 1 አሲስት ማድረግ የቻለው ይሄ ፈረንሳዊ አጥቂ ትናንት ምሽቱ ለሊቨርፑል ምናልባት የማሸነፊያውም ግብ እንግዲህ የሂጎ ኤኪቲኬ ግብ ባልተቆጠረ የጨዋታ በዚህ ውጤት አይጠናቀቅም። የማሸነፊያም ግብ የሊቨርፑልን ምናልባት የመጨረሻ ደቂቃ የተዳከመ የመከላከል ስትራክቸርን የበለጠ ያላጋለጠው የዚህ ተጫዋች ቀደም ብሎ ያስቆጠራት ወሳኛው ግብ ነው። ለዚህ ነው ዴሊ ኤክስፕረስ ላይ ጋዜጣው ላይ ከተመለከታችሁ ሁጎ ቦስ ነው የሚለው። የዚህ ሳምንት ብቻ ሳይሆን የዚህ የውድድር ዓመት እስካሁን ድረስ ባለው ትልቁ አነጋጋሪው ተጫዋች በዘንድሮ ሲዝን ከፈረሙ ተጫዋቾች ውስጥ በልዩነት የሚነሳው ምናልባት ስኬታማና ውጤታማ ፊርማ ከተባለ ከ20ም ክለቦች በተናጠል ሊወጣ የሚችል ነው። ምክንያቱም የሚታይ የሂጎ ኤኪቲኬ ልዩነት ፈጣሪነት አለ። በቅርብ ሳምንት ሊቨርፑል ለተከታታይ ጨዋታ ግቦችን የሚያገኘው ከዚህ ተጫዋች ነው። ብራይተንን ሲያሸንፍ 2 ግብ፣ ከሊድስ ጋር አቻ ሲለያይ 2 ግብ፣ አሁን ትናንት ምሽት ለሊቨርፑል 2ኛዋን ግብ በጨዋታ አስቆጥሮ ሊቨርፑሎች እንግዲህ ሌላ ወሳኝ 3 ነጥብ ከፈታኙ ስቴዲዮም አግኝተው ወደ አንፊልድ የተመለሱበት በጣም ወሳኝና ትልቅ ነጥብ 29 ነጥብ ላይ መቀመጥ ችለዋል። ይህን ነጥብ ማግኘታቸው ለቀጣይ ጉዟቸው የበለጠ የሚያነቃቃ በልዩነት
በዘንድሮ ሲዝን ቢያንስ በቶፕ 4 ውስጥ አስተማማኝ ደረጃ ይዞ ለመጨረስ የሚያስችል ሌላ አቅም የማሸነፍ ሜንታሊቲን እና የተከታታይ ጨዋታን ድል የማስመዝገብ አቅምን ከፍ ለማድረግ በወሳኝ ምዕራፍ ላይ የተገኘ ድል ነው እና ለዚህ ድል መነሻ ደግሞ አብዛኛው ክሬዲት ማግኘት ያለበት ይሄ ፈረንሳዊ ነው። ከፈረመበት ጊዜ አንስቶ እንግዲህ እያንዳንዱ ጨዋታ ላይ በተለየ ተሳትፎም የማስቆጠርም አቅም ራሱን እያሳየ ነው የሚገኘው እና በፕሪሚየር ሊጉ በዘንድሮ ሲዝን ከፔናልቲ ውጪ ግብን በማስቆጠር ሃላንድ 18 በብቸኝነት የሚበልጠው ኤኬቲኬ 8 ግብ ያለ ፔናልቲ ከፍተኛ ቁጥር ያለውን ግብ በማስቆጠር እንግዲህ ይህም ተጫዋች በሊቨርፑል ቤት በበለጠ ስሙን የሚተክልበትን አድቫንቴጅ እያሰፋ መጥቷል እና ከወዲሁ እየተዘመረለት ነው። እየተዘመረለት ብቻ ሳይሆን በብቃቱ ከፍታ ላይ ነው የሚገኘው እና ሊቨርፑል ከገባበት ጭንቅ ውጥረት ውስጥ ነቅሎት እያወጣ ነው። አስገራሚ ተጫዋች፣ አስገራሚ ሌላ ምሽት ለሂጎ ኤኪቲኬ። ነገር ግን የትናንት ምሽቱን ድል ከተመለከታችሁ አንድ ጉዳይ ከዚህ በፊት ስናነሳ ነበር። የዊትዘና የኢሳቅ መግባባት አንድ ዩኒክ የሆነ ጥምረት ለስሎት ትልቅ ተስፋ የሚሰጥ ለወደፊት ለሚገነባው ቡድን ለታቀደው ፕሮጀክት ትልቁ ተስፋ የነዚህ የሁለት ተጫዋቾች ፍጹም መግባባት ነው። ኤኬቲኬ ሲኖር የበለጠ ዊትዘ በነፃነት ወደ ዊንግ እየወጣ 1-2 መጫወት ይችላል። ግን የዊትዘን ኳስ የማስቆጠር ኳሊቲ ደግሞ ካየን ኢሳቅ የሚይዘው ፖዚሽን እና ዊትዘ ማድረግ የሚፈልገው ፓስ በአብዛኛው ይሄ ተያያዥ ለመግባባት በጣም ፍጥነት እያሳዩ እነዚህ ተጫዋቾች። ከዚህ በፊትም ይህን ጉዳይ በተለያዩ ጨዋታዎች ስናነሳ ነበር። አንዴ ከዌስትሃም ጋር ተመልክተናል፣ ከአትሌቲኮ ማድሪድ ጋር በሻምፒዮንስ ሊግ በተለያዩ ጨዋታዎች። ትናንት ምሽት በሁለቱ የመጀመሪያ ተች ግንኙነት ነው ወደ ግብ ሊቨርፑል ውጤታማ መሪነትን ማሳየት የቻለው እና ይሄ ጥምረት እንግዲህ በዘላቂነት እንዳይታይ ምናልባት የኢሳቅ ጉዳት ረዘም ላለ ሳምንት ካልራቀ በቀር በዘንድሮ ሲዝን አንድ ሌላ ለሊቨርፑል ተስፋ ሰጪ እንቅስቃሴ እንመለከት ነበር። የዊትዘና የኢሳቅ መግባባትና በልዩነት የተመለከትነው አንደኛው ነጥብ ይሄ ነው። የሁለቱ ተጫዋቾች መግባባት የሊቨርፑል ከሪትም እየወጣ የጨዋታ ስትራክቸር ጌም ፕላኑ ባላንስ አለውም ብሎት ረጅም ሳምንት በብዙ ጣብረዶች ማለፋቸው እንጂ ይሄ ጥምረት ሊቨርፑልን ከብዙ ችግሮች ይዞ ሊወጣ የሚችል ጥምረት ነው። ትኩረት ሰጥታችሁ ተመልከቱ። ኢሳቅ በሚመለስበት ወቅት የበለጠ የሁለቱ መግባባት በተጠናከረ ውጤታማ ጉዞ ላይ የሚዘልቅ ከሆነ ሊቨርፑል የዘንድሮን ሲዝን ከሚያተርፍበት ወይም ሲዝኑን ከሚተርፍበት ከብዙ ትችቶች ከተለያዩ ጉዳዮች የሚርቅበት ሌላኛው መንገድ የነዚህ የሁለት ተጫዋቾች መግባባት ነው እና ለሊቨርፑል የመጀመሪያ ግብ መገኘት አንደኛው ምክንያት ነው። ስለዚህ ሁለቱ ፈራሚዎች በተግባቡበት ኢሳቅ አስቆጠረ። ሁለተኛው ግብ ሲቆጠር የጀርሚ ፍሪፖንግ ተሳትፎ የኤኪቲኬ አስቆጣሪነት ሊቨርፑል አስቆጠረው 2 ግብ የአራቱ አዳዲስ ፈራሚዎች ቀጥተኛ ተሳትፎ በታየበት የመጀመሪያ ጨዋታ ሊቨርፑል 3 ነጥብ ያገኘው። ይሄ ለቀጣይ ጨዋታ ለነዚህ ፈራሚዎች ትልቅ መነቃቃት ነው። ምናልባት ኢሳቅ ጉዳቱ ቀላል ከሆነ እንግዲህ በቅርቡ ይመለሳል ብዬ ተስፋ አደርጋለሁ። ነገር ግን የሕክምና ውጤቶችን መመልከት አለብን። ነገ አንድ እስካን ይኖረዋል ብለዋል ስሎት። ነገ እንግዲህ ኦፊሻል ኮንፈርሜሽኑ በነሳሚ ማክቤል በነ ዴቪድ ኦርኒስተን የተጫዋቹ የጉዳት አይነትም የጉዳት መጠንም ይለያል ተብሎ ይጠበቃል። ነገር ግን ድሉ ለሊቨርፑል ከየትኛውም ጊዜ በላይ አንገብጋቢና አስፈላጊ ስለነበር ድሉ ላይ እናተኩራለን። ግን ሊቨርፑል 66ኛ ደቂቃ ላይ አስቆጠረ፣ የ2 ግብ አድቫንቴጅ ወሰደ፣ ጌሙን በደንብ ኮንትሮል አደረገ። 83ኛ ደቂቃ ላይ እንምጣ በጨዋታው። ሊቨርፑል በዘንድሮ ሲዝን ተመሳሳይነት ያለውን ባህሪ እየተስተዋለበት ያለበት የጨዋታ ስትራክቸር አለ። 80ኛው ደቂቃ ላይ ራዳሚል ኮሎሙዋኒን ቀይረው ቶማስ ፍራንክ ሪቻርልሰን ወደ ሜዳ ካስገቡ በኋላ ተጫዋቹ በገባ
በአንድ የኳስ እንቅስቃሴ ሊቨርፑልን በሶስት አደጋዎች ውስጥ መክተት ችሎ ነበር። የመጀመሪያው ተጫዋቹ ላይ በተሰራ ጥፋት ቅጣት ምት ተገኘ። በሁለተኛው ተጫዋቹ ባደረገው ጥረት ኮርና ተገኘ። በሶስተኛው ኳስ አስቆጠረ። በእነዚህ ሶስት እንቅስቃሴዎች ውስጥ የኳሷ እንቅስቃሴ በአንድ መንገድ ላይ ነበረች። ማለት ቅጣት ምቱ ተጫዋቹ ላይ ፋውል ተሰርቶ ተገኘ። ቅጣቱ የተሞከረው በሪቻርልሰን አማካኝነት ነው፣ ቤንታንኩር ክሮስ ያደረገውን። ከዛም በኋላ ኮርና ተገኘ። ኮርናውን ደግሞ ወደ ግብ ቀየረ። በአንድ የኳስ እንቅስቃሴ ሶስት አደጋ ሊቨርፑል ላይ ጫና ፈጥሮ በሶስተኛው አስቆጠረ። ከዛም በኋላ የነበረው እስከ 100ኛ ደቂቃ ቀሪ 17 ደቂቃ ለሊቨርፑል በዚህ ደረጃ ውጥረት ውስጥ መግባት፣ አለመረጋጋት፣ ማኔጅ ለማድረግ መቸገር፣ በዛ ደረጃ የተከላካይ ክፍሉ የአማካይ ክፍሉ መናበብ፣ መውረድ እስከ 80ኛ ደቂቃ እኮ ጨዋታው ለሊቨርፑል ጥሩ ኮንፈርት ዞን ነው። እንዲያው ሶስተኛ የመድገም አቅም አለው። ሶስተኛ የመድገም አቅሙ ይስተዋል ነበር። በተለይ ሶቦዝ ላይ ቢጫ ካየ በኋላ። በነገራችን የሶቦዝ ላይ ቢጫ በሲዝኑ 5ኛው ነው። ቀጣይ የወልቭስን ጨዋታ ያመልጠዋል። በአንፊልድ የሚደረገውን ያው ተጋጣሚ ወልቭስ መሆኑ በጀ እንጂ ለሊቨርፑል የሶቦዝ ላይ መቅረት አንገብጋቢ ጉዳይ ነው ከየትኛውም ተጫዋች በላይ። ነገር ግን ከዛም በኋላ የተፈጠረው ክፍተት ምንድን ነው? በደንብ እስቲ በዘንድሮ ሲዝን አንድ ጉዳይ ላስተዋለ ለአድማጮቻችን አንዳንድ ምልክቶችን እስቲ እናንሳ። ታስታውሳላችሁ ከኒውካስል ጋር የ3-2 የሴንት ጄምስ ፓርክ ጨዋታ ላይ ኡሱላ ተቀይሮ ከገባ በኋላ በአንድ ኳስ ተጽዕኖ ሲፈጥር የሚያገኘው ተነሳሽነትና በእለቱ ኒውካስል በ10 ተጫዋች ነበር በጎዶሎ። ሊቨርፑል ያን ሁሉ ጫና አድርሶ ከ2-2 2-2 ሲያደርግ የኡሱላ ተቀይሮ መግባት ለሊቨርፑል ላይ ኒውካስል ለወሰደው ብልጫ ትልቅ ሚና ነበር። ይሄ ተጫዋች አስቆጠረ። ከፓላስ ጋር አስታውሱ፣ ኒኬቲያ ተቀይሮ ገባ። በገባበት ደቂቃ ላይ በፈጠረው ጫና ሊቨርፑል ላይ አስቆጠረ። ፓላስ አሸነፈ። ተቀይሮ በሚገቡ ተጫዋቾች የሊሱ ታኒካን ተመልከቱ። 3-3 ያደረገው ተጫዋች ተቀይሮ ገብቶ ጫና ፈጠረ። ይሄም ተጫዋች ግብ አስቆጠረ። ታሊቢን ተመልከቱ፣ የሰንደርላንዱ ተቀይሮ ገባ፣ አስቆጠረ። ኢስቲቫውንም ተመልከቱ፣ ተቀይሮ ከሊቨርፑል ጋር ወደ ሜዳ በመግባት ግብ ማስቆጠር ቻለ። ትናንት ምሽት ሪቻርልሰን በተመሳሳይ ምንድነው ሊቨርፑል በፊት መስመር ተጫዋች ተጋጣሚ የሰው ለውጥ ሲያደርግ የሚፈጠርበትን ጫና ኮንትሮል ለማድረግ የሚቸገረው? በተለይ ግብ ካስተናገደ ይዞ የነበረውን ጥንካሬ በአንዴ መልቀቅ፣ የመዳከም የመደናገጥ፣ ይሄ የሳይኮሎጂ መውረድ፣ መረበሽ ውስጥ መግባት፣ የያዘውን ፎርም ይዞ መቀጠል አለመቻል። የሊሱም ጨዋታ የታየው ድክመት ይሄ ነው። የተለያዩ ጨዋታዎች ላይ ሊቨርፑል እየመራ በቀላሉ ግብ ያስተናግዳል፣ ወይም በቅርብ ተከታታይ ጨዋታዎች ላይ ከብራይተን እና ከኢንተር ሚላን ጋር ያየነው ጥንካሬ ግብ አለማስተናገዱን፣ ጫናዎችን መቋቋም መቻሉን፣ እነዛን ፈተናዎች መሻገሩን፣ በድጋሚ እንዳለፉት ጨዋታዎች ደግሞ መዝረከክ መታየት ጀመረ። በቶትናሙ ጨዋታ የመጨረሻ 17 ደቂቃ እኔ እስከ 80ኛ ደቂቃ ድረስ ሪቻርልሰን ተቀይሮ እስከሚገባ ድረስ ያለው ጥንካሬ አስተማማኝ ነበር። የኩናቴ ሪከቨሪ፣ የቫንዳይክ የክሊራንስ እና የዱዌል የማሸነፍ ጥንካሬ፣ የሜሎስ ኪርኬዝ ቦታው ላይ ኮምፓክት ሆኖ የመቆየት፣ ሰቦዝ ላይ በብራድሊ ፖዚሽን ላይ ከገባ በኋላ በማጥቃቱም በመከላከሉም በኩል እዛ ጋር ቢያንስ የተሻለ ነበር። በኋላ ላይ የሚያግዘውን ተጫዋች ፍሬድሪኮ ኬዛን በጀሪሚ ፍሪፖንግ 60ኛ ደቂቃ ላይ የገባውን ተጫዋች እንደገና መልሶ ያስወጡበትም ትዕይንት አንደኛው ይሄ ነው። እዛ ፖዚሽን ላይ በነበረው ኦቨርሎድ ሊቨርፑል መቋቋም አልቻለም። ትላልቅ ሙከራዎች በአሊሰን ልዩ ጥረት ካልሆነ በቀር መጨረሻ ደቂቃ ላይ ሊቨርፑል ግብ የማስተናገድ ቻንሱ በጣም ከፍተኛ ነበር። አንድ ጉዳይ ላንሳላችሁ። ቶትናም በዚህ ጨዋታ 1.12 ኤክስጂ ዞን ያጠናቀቀው። አንዱን ኤክስጂ ክሬት ያደረገው በመጨረሻ ከ80 ደቂቃ በኋላ ነው። ሊቨርፑል በጨዋታው 0.60 ኤክስጂ ዞን ያጠናቀቀው። ግን የቶትናም የመጨረሻ ደቂቃ ጫና
ሊቨርፑል ያን ሁሉ መዝረክረክና የቶትናምን ኦቨርሎድ ለመቋቋም የመቸገሩ ሚስጥር ምን እንደሆነ ግራም ያጋባ ነው። በተለይ ይሄ ጉዳይ በዘንድሮ ሲዝን መደጋገሙ የምናስተውለው በመጨረሻ ደቂቃ ግብ ከተቆጠረበት ውጤት ለማስጠበቅ ውጤቱ ላይ ተጨማሪ አድቫንቴጅ ለማስፋት ወይም የያዙትን አድቫንቴጅ ለማስቀጠል የሚደረገው ጥረት በአጠቃላይ ባላንስ አይደለም። አሰልጣኙም ተደጋጋሚ ለውጦችን ያደርጋሉ። ብዙ ጊዜ የቡድን ስትራክቸር ሪሼፕ ለማድረግ ይጥራሉ። ባላንስ ሊሆንላቸው አልቻለም። ትልቁ ክፍተት አሁን ሊቨርፑል ጨዋታ የሚጀምርበት ስታይል በመጀመሪያ 45 ግባ ለማስተናገዱ፣ ሁለተኛ 45 ደግሞ በአብዛኛው ጥሩ በመሆን ግቦች የሚያስቆጥርበት እነዚህ ጉዳዮች መሻሻል አሳይተዋል። ግን መሪ ሆኖ ግብ ሲያስተናግድ ከዛም በኋላ ያለው የመከላከል ጥንካሬ በጠቅላላ ይላላል። የሚፈጠረውን ጫና ለመቋቋም ይቸገራል። ይሄ ጉዳይ ምናልባት ለስሎት ሌላ ደግሞ አዲስ አሳይመንት ይመስለኛል። በዘንድሮ ሲዝን ውጤቱ ከምንም በላይ አንገብጋቢና አስፈላጊ መሆኑ 3 ነጥብ መገኘቱ የሚያስደስት ነው። ግን በ3 ነጥብ ውስጥ ደግሞ ያሉ ክፍተቶች ውስጥ እነዚህ ጉዳዮች በትኩረት ለአሰልጣኙ ለቀጣይ ጨዋታዎች ሊመረመሩ የሚገባ ውስጥ የሰደዱ ክፍተቶች ናቸው። ምክንያቱም አይደጋገሙ። ስር የሰደዱ ባይሆኑ እነዚህ ጉዳዮች በዘንድሮ ሲዝን የሊቨርፑል መስተጓጎል ዋነኛ ነጥብ ናቸው። አሁን በእነዚህ ባላንስ ባልሆኑ ጉዳዮች ላይ ሊቨርፑል የመጨረሻ ደቂቃ ሞመንቶችን ለመቀየር ውጤት ለማስጠበቅ የሚቸገርበት መንገድ አንዳንዴ በትላልቅ ጨዋታዎችም ይሄ ጉዳይ ሊከሰት የሚችልበት እድል ሰፊ ነው። ስለዚህ በጀመረበት ሞመንተም ለማስቀጠል አንዳንድ ተጫዋቾች የሚወስዱት ሪስክ ደግሞ ለበለጠ ለቡድኑ ተጋላጭነት መነሻ ናቸው። ለምሳሌ ኮርቱስ ጆንስ የዚህ የሰሞነኛው ሊቨርፑል መሻሻል ምርጡና ቁልፉ ተጫዋች እሱ ነው። የፓስ ሲኩዌንሱ የሚያስገርም ተጫዋች ነው። ከ221 በላይ የተሳኩ ፓሶችን አለፉት የሊቨርፑል ያልተሸነፈበት የ6 ተከታታይ ጨዋታዎች ውስጥ ማድረግ የቻለ በልዩነት የሊቨርፑል የጨዋታ መሪ የሆነ ተጫዋች ነው። ግን መጨረሻ ደቂቃ ላይ ሪስክ ወስዶ ኳሷን የተሳሳተበትና ሪቻርልሰን አደጋ የፈጠረበትን አጋጣሚ ስንመለከት እንደዚህ አይነት ፖዚሽኖች ላይ በዛ ደቂቃ አድቫንቴጅ ተወስዶ ተጋጣሚ ወደ ጨዋታ የመጣበት እንቅስቃሴ ላይ ሪስክ መውሰድ ምን ያክል ፈታኝ እንደሆነ ያ ጉዳይ አሁን ወደ ግብ ተቀይሮ ቢሆን ተጫዋቹ በሊቨርፑል ቤት ያመጣው መሻሻል ያገኘውን ክሬዲት ሁሉ አፈር ውስጥ የሚገባበት በቃ ያ ሁሉ ጥረቱ ዋጋ ቢስ የሚሆንበት አጋጣሚ ነበር። እንግዲህ በመጨረሻም 93ኛ ደቂቃ ላይ በጨዋታ ስሜታዊነት ይሄ ዲሲፕሊን ጉለት የተስተዋለው የክርስቲያኖ ሮሜሮ ጥፋት ነው። ቶትናም 2-1 አድርጓል። ጥሩ ሊቨርፑልም በጎዶሎ በ10 ተጫዋች ተጭኖ እየተጫወተ ኢብራሂም ኩናቴ በሰራው ጥፋት ላይ በወደቀበት ኢብራሂም ኩናቴን እንግዲህ በመርገጥ ቶትናምን ወደ 9 ተጫዋች ያጎደለውን ቀይ ካርድ ተመለከተ። ክርስቲያኖ ሮሜሮን በቀይ ካርድ ወጣ። በዚህ ጨዋታ ግብ ጉዳት የኢሳቅ በኩል ነበር። 2 ቀይ ካርድ የቶትናሞች የጨዋታ ባላንስ ያጡበት ነበር። ፍሪፖንግ ተቀይሮ ገብቶ ተቀይሮ የወጣበት የጨዋታ አጋጣሚ ነበር። ሊቨርፑል በሂጎ ኤኪቲኬና በኢሳቅ ግብ ሌላ ጣፋጭ 3 ነጥብ አሳክቶ ከለንደን የተመለሰበት አስደናቂ ምሽት ነው። በየትኛውም መመዘኛ 3 ነጥብ አስፈላጊ ነው። ይሄ 3 ነጥብ ወደ አንፊልድ መጥቷል። ግን የመጨረሻ 27 ደቂቃ 17 ደቂቃ ከተጨማሪ ደቂቃ ጋር 20 ደቂቃዎች ገደማ የነበረው ሊቨርፑል የተፈጠረውን ጫና የመቋቋም አቅም በዚህ ደረጃ መዳከማቸው ሪቻርልሰን ከገባ በኋላ ብቻውን የሊቨርፑልን ተከላካይ ያተራመሰበት መንገድና ያንን ኮንትሮል ለማድረግ ሊቨርፑሎች መቸገራቸው የሚያስገርም ነው። ቶትናም በ9 ተጫዋች እኮ አድማጮች 15 ሙከራ አድርጎ 4 ኢላማውን የጠበቀ ሙከራ አድርጓል። ሊቨርፑል 8 ሞክሮ ነው 4ቱ ኢላማውን የጠበቀ። በ9 ተጫዋች 15 ይሄ ከባድ ነው። የቶትናም የሊቨርፑል 4ቱን ኢላማቸውን የጠበቁ ሙከራዎች የቶትናምን
በቀጥታ መመለስ የቻለው አሊሰን ቤከር። ስለዚህ ይሄ ምናልባት ሌላኛው በቅርብ ጊዜያት ውስጥ የሚስተዋለው የሊቨርፑል ድክመት ነው። ከመራ በኋላ ተጋጣሚ ሲያስቆጥር የመደናገጥ የመረበሽ ችግር። ግን እስኪ ስለ ጨዋታው ኮከብ ፍሎሪያን ቪርትዝ እናወራ። ይህ ተጫዋች 104 ኳስ በመንካት የመጀመሪያ የፕሪሚየር ሊጉን ጨዋታ ከ100 በላይ ኳሶችን የነካበት ነው። 90 ፓስ አቴምፕት አድርጎ 84ቱን በስኬት አጠናቆ 93.6 በመቶ የፓስ አኩሬት በማግኘት በጨዋታው ላይ ከኮርቲስ ጆንስ በመቀጠል ሁለተኛ ሆኗል። 2 ቻንሶችን ክሬት ሲያደርግ አንዱ ቢግ ቻንስ ነበር። በተጋጣሚ የመጫወቻ ቦክስ ውስጥ 12 ኳስ በመንካትም በጨዋታው ልዩነት ፈጣሪ ነበር። 5 ከሞከራቸው ድሪብሎች 4ቱን በማሳካት 7 ሪከቨሪዎችን በማድረግ ከ8 6ቱን ዱዌሎችን በማሸነፍ በጨዋታው ላይ ፍሎሪያን ቪርትዝ 1 አሲስት አድርጎ በሊጉ በመጨረሻም በሱ የተመዘገበ አሲስት ማድረግ ችሏል። ይሄ ለፍሎሪያን ቪርትዝ ለቀጣይ መነቃቃትም አስፈላጊ ስታት ነውና ይሄ ተጫዋች እንግዲህ በመጨረሻም የመጀመሪያ የሊግ አሲስቱን ለቡድን ጓደኛው ከሱ ከፍ ብሎ ለተቀመጠው ሪከርድ ክፍያ ለተከፈለበት አሌክሳንደር ኢሳቅ አመቻችቶ በማቀበል በዚህ ጨዋታ ቁጥሩን ማስመዝገብ የቻለው። ግን የሊቨርፑል ደጋፊዎች ምንኛ ይሁን ሂጎ ኤኪቲኬን የሚወዱት ምን ያክል ይሁን ይህ ተጫዋች ለሊቨርፑል ደጋፊዎች እንግዲህ የቁርጥ ቀን ልጅ መሆኑን በድጋሚ ማሳየቱን ቀጥሏል። ምን አይነት አስደናቂ ተጫዋች መሆኑን ዳግም በሊቨርፑል ቤት ያሳየበት ሌላ ምሽት ነው። ኢሳቅ እድለኛ አልነበረም። ባስቆጠረው አጋጣሚ ነው ጉዳት አስተናግዶ ከ10 ደቂቃ በላይ ሜዳ ውስጥ መቆየት አልቻለም። ግቧን አስቆጥሮ እዛው አጋጣሚ ላይ ነው ጉዳት አስተናግዶ የወጣው። ጉዳቱን ቀለል እንዲያደርግለት በፍጥነት ሪከቨር እንዲያደርግ ምኞታችን ነው። ሊቨርፑል ወደ ቶትናም ተጉዞ 2-1 ያሸነፈበትን ጨዋታ በእንዲህ መልኩ ተመለከትን። አርሴናል በቪክተር ጊዮከሬስ ብቸኛ የፍጹም ቅጣት ምት 1-0 በኤቨርተን ስቴዲየም ያሸነፈበትን ጨዋታ እንዲሁም ሲቲ ወደ ዋንጫው ፉክክር የሚተነፍስበትን ያተነፋፈስ ስታይል ጠንካራ ያደረገበትን የ3-0 የዌስትሃምን በሜዳው አስተናግዶ ያሸነፈበትን ጨዋታ የቼልሲና የኒውካስል በዚህ ሳምንት ካየናቸው ምርጥ የፕሪሚየር ሊግ ጨዋታ ግንባር ቀደም የዛሬውን እንግዲህ አስቶን ቪላን እና የማንቸስተርን ጨዋታ ሳንመለከት ማለት ነው። ምርጡ ጨዋታ የ2-2 ከረፍት በፊት ኒውካስል ከረፍት በኋላ ቼልሲ የተሻለበትን የ2-2ቱን ጨዋታ ከሲቲ ድል ጋር አያይዘን ከዚህ ፕሮግራም በመቀጠል ደግሞ ጊዮከሬስና አርሴናል በድል የተወጡበትን የኤቨርተንን ፈተና በተመለከተ ፕሮግራሞች ይዘን እንመጣለን። እናንተ ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ ደግሞ የምታደምጡ የተለመደው ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን በነገራችን ላይ የኤኪቲኬ ሴሌብሬሽን ከኪሊያን ምባፔ ዛሬ 27ኛ ዓመቱን ይይዛል። ትናንትና ቅዳሜ እና ለታሳቢነቱ ለኪሊያን ምባፔ ለጓደኛው እንደዛ ሴሌብሬት ያደረገውና ለማንኛውም ሊቨርፑል ከቶትናም የ2-1 ጨዋታ በእንዲህ መልኩ ተመለከተ። እስቲ በአርሴናል ጨዋታ ደግሞ ሌሎች ሀሳቦች ይዘን እንመለሳለን። ሰላም ቆዩ።